አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች፣ በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ ቀደም አጽድቀው ተግባራዊ ይሁን ባሉት የመጽሐፍ ቅዱስ ሕግ በቴክሳስ ውስጥ መጽደቁ ተሰምቷል። ይኸውም መላው የአሜሪካ ትምህርት ቤቶች በሙሉ በቴክሳስ ውስጥ የሚገኙ የመጽሐፍ ቅዱስ ታሪኮችን እንዲማሩ መጽሐፍ ቅዱስን እንዲማሩ የሚያስገድድ ሕግ ነው። ይህ ሕግም በፌዴራሉ መንግስት ከጸደቀ በኋላ በቴክሳስ ግዛት ለመጀመሪያ ጊዜ ጸድቋል። በሚሊዮን ለሚቆጠሩ የቴክሳስ ትምህርት ቤት ተማሪዎች ከአንደኛ ደረጃ ጀምሮ ባሉት ተግባራዊ እንዲሆንም ታዟል። ይህ ትምህርት ምንን ያካተተ ነው የሚለውን በዝርዝር የማስደምጣችሁ ይሆናል። እንዲሁም በከፍተኛ ሁኔታ ተቃውሞም ቀርቦበታል። ድጋፍ የሚያሰሙ በርካቶች ናቸው። በዝርዝር ስለ ሁኔታው የማስደምጣችሁ ይሆናል። ዶናልድ ጄ ትራምፕ ቴክሳስ ይህንን ውሳኔ በማሳለፏ ደግፈው የመጽሐፍ ቅዱስ ትምህርት አሁንም ቢሆን በመላው አሜሪካ መስፋት አለበት ሲሉ አሳስበዋል። ዝርዝሩን አጋራችኋለሁ። በሌላ መልኩ ደግሞ ወደ መካከለኛው ምስራቅ ስናገራ ውጥረቱ አሁንም አይሏል። ኢራን ባወጣችው የማስጠንቀቂያ መግለጫ መላው የአረብ ሀገራት አስቸኳይ ጥንቃቄ እንዲያደርጉ፣ ግዛቶቻቸውን ለኢራን ጥቃት መፍቀድ ብቻ ሳይሆን ኢራን እንድትጠቃ ከሌሎች ሀገራት ጋር ከተማከሩ ጭምር ከፍተኛ ጥቃት ከኢራን እንደሚጠብቃቸው ኢራን በጽኑ አስጠንቅቃለች። የማስደምጣችሁ ይሆናል የኢራንን መግለጫ። በሌላ በኩል የተባበሩት አረብ ኤሚሬቶች ከፍተኛ የሆነ ስትራቴጂካዊ ለውጥ እያሳየች እንደሆነ ተዘግቧል። ይኸውም ከጦርነቱ በኋላ ምስቅልቅሉ በወጣው የመካከለኛው ምስራቅ ቀጠና ውስጥ የተባበሩት አረብ ኤሚሬቶች ዋና እርምጃዎችን እየወሰደች እንደሆነ ተዘግቧል። ኤሚሬቶች ለመሆኑ ከጦርነቱ በኋላ ምን እርምጃዎችን ወሰደች? የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሁሉም በአሜሪካ የሚገኙ ትምህርት ቤቶች መጽሐፍ ቅዱስን ለተማሪዎቻቸው ማስተማር አለባቸው በሚል ያጸደቁትን ሕግ ተከትሎ ሕጉም በቴክሳስ ግዛት መጽደቁ ተሰማ። እንደ CNN የዜና አውታር ዘገባ ከሆነ የቴክሳስ ግዛት የትምህርት ቦርድ በዶናልድ ጄ ትራምፕ የወጣውን ትዕዛዝ በመላ ግዛቲቱ ለሚገኙ ከ5 ሚሊዮን በላይ ለሚሆኑ ተማሪዎች በአስቸኳይ በግዴታ መጽሐፍ ቅዱስን እንዲያነቡ የሚያስገድድ ግዴታ የጣለ ሲሆን ዝርዝር ውሳኔውንም በይፋ አጽድቆታል። ይህ ውሳኔ በቴክሳስን በአሜሪካ የክፍል ትምህርቶች ላይ የክርስትና አስተምህሮን ለማስረጽ ለሚደረገው ሀገር አቀፍ እንቅስቃሴ ዋነኛ መሪ እንዳደረጋት ነው የአሜሪካ መገናኛ ብዙሃን የሚዘግቡት። በዚህ አዲስና በሚሊዮን የሚቆጠሩ የመንግስት ትምህርት ቤት ተማሪዎች ከመደበኛ የትምህርት መጽሐፍት ስብስቦች በተጨማሪ የመጽሐፍ ቅዱስ ታሪኮችን በግዴታ እንዲያነቡ ይደረጋል ተብሏል። ይህ የቴክሳስ ግዛት ውሳኔ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን ውሳኔ የማስፈጸም ተግባር በትምህርት ቤቶች ውስጥ የመጽሐፍ ቅዱስን ወይም የክርስትና አስተምህሮን ይበልጥ ለማስረጽ በዶናልድ ጄ ትራምፕ አስተዳደር የሚደረገውን እንቅስቃሴ በሰፊው የሚደግፍ መሆኑ ሲነገር፣ በሌላ በኩል ደግሞ መንግስትና ሃይማኖት የተለያዩ ናቸው የሚለውን ሕገ መንግስታዊ ንግግር ደግሞ ይበልጥ አቀጣጥሎታል። የሪፐብሊካን ፓርቲ አባላት የበላይነት የሚታይበት የቴክሳስ ግዛት የትምህርት ቦርድ አካሄደው የመጨረሻ በተባለው የድምፅ
ድምፅ አሰጣጥ ሂደት ላይ ይህንን እቅድ በሙሉ ድምፅ አጽድቆታል። መርሃ ግብሩ ከአንደኛ ደረጃ ትምህርት ቤት ተማሪዎች ጀምሮ በደረጃ ተግባራዊ የሚደረግ እንደሚሆን የተገለጸ ሲሆን ይህ እንቅስቃሴ ባለፈው ዓመት ቴክሳስ በእያንዳንዱ የመንግስት ትምህርት ቤት የመማሪያ ክፍል ውስጥ 10ቱ ትዕዛዛት በግልጽ እንዲሰቀሉ በማዘዝ በአሜሪካ ታሪክ ትልቋ ግዛት መሆኗን ተከትሎ የመጣ ነው። የቴክሳስ ትምህርት ቦርድ ያመጣው ይህ አዲስ እቅድ የክፍለ ግዛቱ የትምህርት ባለስልጣናት ለእያንዳንዱ የክፍል ደረጃ ቢያንስ አንድ የሥነ ጽሑፍ ሥራ እንዲመድቡ የሚያስገድድ የ2023 የቴክሳስ ሕግ የመነጨ ሲሆን ቦርዱ ለእያንዳንዱ የትምህርት ደረጃ በርካታ ጽሑፎችን በማካተት ይህንን መመሪያም በስፋት አድርጎታል። አስተማሪዎችም ከዝርዝሩ ውጭ ያሉ ሌሎች መጽሐፍትን ማስተማር ቢችሉም ይህንን ማድረግ የሚችሉት ግን እነዚህን የግዴታ ንባቦች ከጨረሱ በኋላ እንደሆነ አመልክቷል። በጸደቀው የንባብ ዝርዝር መሰረትም ከ7ኛ ክፍል ጀምሮ ከመጽሐፍ ቅዱስ ውስጥ የዮናስን ታሪክና ከመዝሙረ ዳዊት የተወሰዱ የተለያዩ ታሪኮችን በግዴታ ይሰጣሉ ተብሏል። የሁለተኛ ደረጃ ትምህርት ቤት ተማሪዎች ደግሞ የሰቆቃዌ ኤርምያስን፣ የኦሪት ዘፍጥረትን ታሪኮች በስርዓተ ትምህርታቸው ውስጥ እንደተካተቱም አመልክቷል። ለአንደኛ ደረጃ ተማሪዎች የዳዊትና የጎልያድን ታሪክ በስዕላዊ መጽሐፍ መልክ ሲቀርብ፣ ከፍ ላሉ ተማሪዎች ደግሞ የአዳምና የሔዋን ታሪክን ከመጽሐፍ ቅዱስ በቀጥታ ይማራሉ ተብሏል። በተጨማሪም በሶስተኛ ክፍል ለሚገኙ ተማሪዎች ዳንኤልና የአንበሳው ጉድጓድ የተሰኘውን ታሪክ ከስቱዋርት ሊትስ እንዲሁም ከቫርሎት ዌብ ጋር አጣምሮ ይሰጣል ተብሏል። የስድስተኛ ክፍል ተማሪዎች ደግሞ የእረኛው ዳዊትን ታሪክ ከመዝሙረ ዳዊት ጋር አጣምሮ የሚሰጥ ሲሆን በመዝሙር ክፍለ ጊዜዎችም የመዝሙረ ዳዊት መዝሙሮች ከግጥሞች ጋር ተጣምረው በዜማ እንዲሰጡ ሕጉ ይደነግጋል። በአጠቃላይ ይህ ስርዓተ ትምህርት የጥንታዊው የሥነ ጽሑፍና እንደ አብርሃም ሊንከን የጌቲስበርግ ንግግር ያሉ ታሪካዊ የአሜሪካ ጽሑፎችንም በስፋት ያካተተ ነው ተብሏል። ሆኖም ይህ አዲስ ዝርዝር እጅግ ጠንካራ ትችቶችንም አስከትሏል። የፖሊሲ ተቃዋሚዎች ይህ እርምጃ በሕገ መንግስቱ የተደነገገውን የመንግስትና የሃይማኖት መለያየት መርህን የሚጥስ ብዝሃነትን ያላካተተና የሌሎችን እምነቶች ይልቅ ለክርስትና የላቀ ቅድሚያ የሚሰጥ ነው ሲሉ ተከራክረውበታል። ከግማሽ በላይ የሚሆኑት የቴክሳስ የመንግስት ትምህርት ቤቶች ሁኔታው የሌሎች ሃይማኖት ተከታዮችን ፈጽሞ ያማከለ አይደለም ሲሉ ተከራክረዋል። በአንጻሪው የፖሊሲው ደጋፊዎች የክርስትና ወጎች የሀገሪቱን ታሪክ በመመስረት ረገድ ማዕከላዊ ሚና ከዚህ ቀደም ስለተጫወቱ በመንግስት ትምህርት ቤቶች ውስጥ ሊወከሉና ሊማሩ ይገባል ብለው ተከራክረዋል። የቦርዱ አባል የሆኑት ብራንደን ሆል ሐሙስ ዕለት በሰጡት ጋዜጣዊ መግለጫ ይህንን እቅድ ክፍለ ግዛቱ ስርዓተ ትምህርትን ሙሉ በሙሉ ለማሻሻል የተገኘ የትውልድ ዕድል ትውልድን የሚቀርጽ መልካም ሁኔታ ሲሉ አሞካሽተውታል። የአሜሪካን ታሪክ ማደብዘዝና ማላላት እናቆማለን፣ እኛ እውነቱን እናስተምራለን። ሀገራችን የተመሰረተችው እንደ ክርስቲያን ሀገር ነው፣ ቴክሳስም የክርስቲያን ሀገር ናት ብለዋል። መጽሐፍ ቅዱስ በባህላችን በማህበረሰባችንና በሕጎቻችን ላይ አስደናቂ ተጽዕኖ አሳድሯል ሲሉ የፓስተርነት ማዕረግ ያላቸው ሆል ተናግረዋል። የወላጆች መብት ተሟጋቾችና የዜጎች የትምህርት ማሻሻያ ድርጅት መስራች የሆኑት ሱዛን ፔሬዝ ደግሞ በበኩላቸው ሀገራችን በክርስትና እሴቶች ላይ ስለተመሰረተች እያንዳንዱን ሃይማኖታዊ እምነት በስርዓተ ትምህርታችን ውስጥ ማካተት አይጠበቅብንም ሲሉ ተከራክረዋል። በሌላ በኩል ይህንን የንባብ ዝርዝር በመቃወም ድምፅ የሰጡት ብቸኛው የሪፐብሊካን ቦርድ አባል ኦሊቪያን በበኩላቸው በተካሄደው ክርክር ላይ ይህ እርምጃ ሕገ መንግስታዊ ያልሆነ መሆኑን አጥብቀው የተከራከሩ ሲሆን መምህራን የራሳቸውን የሆነ ሙያዊ ነጻነት ሊኖራቸው ይገባል። እነሱ ለበርካታ አስርት ዓመታት መጽሐፍትን ሲመርጡና ሲመረምሩ ኖረዋል። አሜሪካ የሃይማኖት ነጻነትን የምታከብር ሀገር እንደመሆኗ በፍጹም ይህ ሊሆን አይገባውም በማለት ገልጸው የሌሎች እምነት ተከታዮችም እንዴት ሆነው ትምህርታቸውን ይከታተላሉ በማለት ጠይቀዋል። የቴክሳስ ነዋሪና ንቁ የጦር ኃይሎች አባል ቤተሰብ የሆኑት ኪሚ ፌንክ በቦርድ ስብሰባው ላይ ባሰሙት ንግግር ሲናገሩ በየትኛውም ቦታ ብንመደብ የልጆቼ ሕገ መንግስታዊ የሃይማኖት ነጻነት መብት ሳይጣስ እንደሚቆይ ማመን እፈልጋለሁ። የወላጆችን መብት ታስከብራለች በምትባለው ቴክሳስ ውስጥ ይህ እውነት ሊሆን ፈጽሞ አይችልም። እነዚህ የቀረቡት የሥነ ጽሑፍ ሥራዎችም ሆነው መጽሐፍ ቅዱስ ትምህርቶች የወላጆችን መብት የሚረግጡ ናቸው ሲሉ ቅሬታቸውን አቀርበዋል። ሌላኛው የቦርድ አባል ፍራንሲስ ለሲኤንኤን በሰጡት ቃል የመጽሐፍ ቅዱስ ምንባቦችን ማካተት ሃይማኖትን
ሃይማኖትን የማስፋፋት ወይም የመስበክ አካል አድርገው እንደሚያዩት ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወደ ስልጣን ከመጡ በኋላ በሁሉም የመንግስት ትምህርት ቤቶች 10ቱ ትእዛዛት እንዲለጠፉ ትእዛዝ ማስተላለፋቸው ይታወቃል። ከዚህም ባሻገር የመጽሐፍ ቅዱስ ትምህርቶች በሁሉም ትምህርት ቤቶች እንዲሰጡ የሰጡትን ትእዛዝ ተከትሎ የተለያዩ ክፍለ ግዛቶች ሁኔታውን በጽኑ እየመረመሩ ሲያቆዩ ቴክሳስ ግን በይፋ ተቀብላ ስራ ላይ ለመዋል በድምፅ እንዳጸደቀችው ነው ያስታወቀችው። በሌላ ዜና ወደ መካከለኛው ምስራቅ የተካረረ የፖለቲካና ወታደራዊ ሽኩቻ ስናመራ በሆርሙዝ ባህረ ሰላጤ አሜሪካና ኢራን አሁንም ከባድ ፍጥጫ ውስጥ ይገኛሉ። በቀጠናው ካለው ውጥረት ጋር በተያያዘ ኢራን ጠበቅ ያለ ማስጠንቀቂያ ያዘለ መግለጫ ለቀጠናው ሀገራት አውጥታለች። ኢራን ባወጣችው የማስጠንቀቂያ መግለጫ ማናቸውም የአረብ ሀገራት በሙሉ ከአሜሪካ ጋር ኢራንን ለማጥቃት ሲሉ የአየር ክልላቸውን ወይም መሬታቸውን መፍቀድ ብቻ ሳይሆን እኛን ለማጥቃት በሚደረግ ማናቸውም ሂደት ውስጥ ከአሜሪካ ወይም ከእስራኤል ጋር ተነጋግረው ጭምር እንደሆነ ከደረስንበት ከፍተኛ ውድመት እንሰነዝርባቸዋለን ሲሉ በጽኑ አሳስበዋል። በሌላ በኩል በቀጠናው ሀገራት መካከል አነጋጋሪ ከሆኑት መሃል የተባበሩት አረብ ኤምሬት አንዷ ናት። የተባበሩት አረብ ኤምሬትስ ዩኤኢ የኢራን ጦርነት ከተነሳ በኋላ ቀጠናዊ ስትራቴጂዋ ላይ ጉልህ ለውጥ ማድረጓን የሚጠቁሙ ምልክቶች መስተዋላቸውን የዘገበው ቢቢሲ በቀጠናው የተባበሩት አረብ ኤምሬቶች ከንግድ ከፋይናንስና ከኢንቨስትመንት አንጻር ማዕከል ተደርጋ ትወሰዳለች። የኢራን ጦርነት ተከትለው የመጡት ለውጦች ደግሞ ደህንነት ላይ ያተኮሩ ነበሩ። ሀገሪቱ ከግጭቱን ለመሸሽ ብትሞክርም በኢራን ጦርነት ምክንያት ጫና ውስጥ ወድቃ ቆይታ ነበር። ኢራን በተባበሩት አረብ ኤምሬቶች ግዛት ላይ ጥቃት መፈጸሟ ምን ያህል ተጋላጭ ሀገር እንደሆነች በግልጽ ያሳየ የነበረ ሲሆን በንግድ ሰላም ማምጣት የሚለው የተባበሩት አረብ ኤምሬቶች የረዥም ጊዜ አካሄድ በኢራን ጥቃት ፈተና ውስጥ ገጥሞ የነበረ ቢሆንም የተባበሩት አረብ ኤምሬቶች ግን አስገራሚ እርምጃዎችን ወስዳለች። ይህ አካሄድ ያለ ጠንካራ የደህንነት ማዕቀፍ ብዙ እንደማያራምድ የተረዳቸው የተባበሩት አረብ ኤምሬቶች ቁልፍ አጋሮቿ ከሆኑት አሜሪካና እስራኤል ወታደራዊ ትስስሯን ማጠናከርን መርጣለች። የኢራን ጦርነት የፖለቲካና ምጣኔ ሀብት የጋራ መስተጋብር ብቻውን ብዙ ርቀት እንደማያስኬድ አሳይቷል። የተባበሩት አረብ ኤምሬቶች በፍጥነት እየተለዋወጠ ባለው የመካከለኛው ምስራቅ ውስጥ ስትራቴጂካዊ ስፍራን ለማግኘት የምታደርገውን ጥረት አጠናክራ ቀጥላበታለች። በቀጠናው ሀገራት ላይ ያላት መተማመን መቀነስ አንደኛው መንገድ ሲሆን የፖለቲካ የምጣኔ ሀብትና የኢነርጂ ፍላጎቷን ለማሟላት በተሻለ ነጻነት ከቀጠናው ውጪ መመልከትን መርጣለች። በዚህ ማሳያ ከህንድ፣ ከዩክሬን፣ ከግሪክ፣ ከቆጵሮስና ከኢትዮጵያ ጋር ያላትን ትስስር ማጠናከሯ አንዱ ነው። ከኢራን ጦርነት በኋላም የውጭ ጉዳይ ፖሊሲ ማዕቀፏን እያሰፋች ትገኛለች። ይህም አዲስ እየመጡ ያሉትን ቀጠናዊና የጂኦፖለቲካዊ ትስስሮች የሳውዲ አረቢያ፣ ቱርክ፣ ግብፅና ፓኪስታን መገዳደር የምትችልበት መንገድ ነው። ከኢራን ጦርነት በፊት የአገሪቱ ስትከተለው ከነበረው ፖሊሲ አሁን ላይ ለውጦችን ማድረጓን ከሚያሳዩ ምሳሌዎች አንደኛው ቀጠናዊ ሚናዋ የተለየ መሆኑ ነው። ኢራን በተለያዩ የተባበሩት አረብ ኤሚሬቶች ይዞታዎች ላይ ጥቃት መፈጸሟ ዩኤኢ ከተለመደው የውጭ ጉዳይ ፖሊሲዋ በተለየ መንገድ መንቀሳቀስ እንድትጀምር አስገድዷታል። የቀድሞው የውጭ ጉዳይ ፖሊሲ ዲፕሎማሲን ከምጣኔ ሀብት ፍሰት ጋር ለማጣጣም የሚሞክር የነበረ ሲሆን አሜሪካና ኢራን ሚያዝያ ላይ የተኩስ አቁም ሲያደርጉ የተባበሩት አረብ ኤሚሬቶች የሚሰነዘሩባትን ጥቃት ማሳወቋን ቀጥላ ነበር። የሀገሪቱ መከላከያ ሚኒስትር በአውሮፓውያኑ ግንቦት መጀመሪያ ላይ ባወጣው መረጃ መሰረት ጦርነቱ ከተጀመረ አንስቶ 551 ባላስቲክ ሚሳይሎች፣ 29 ክሩዝ ሚሳይሎች፣ 2265 ድሮኖች ወደ ግዛቲቱ መተኮሳቸውን ማሳወቁ ይታወሳል። ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ ፕሬዝዳንት መሐመድ ቢን ዛይድ ባደረጉት ንግግር የተባበሩት አረብ ኤሚሬቶች ቀላል ኢላማ አይደለችም ብለዋል። በንግግራቸው ከመቼውም በላይ ጠንክረን እንወጣዋለን ሲሉ መደመጣቸው አይዘነጋም። በኤሚሬቶች ላይ ጥቃት የተሰነዘረው የአሜሪካ የጦር ሰፈር ስለሚገኝና ከእስራኤል ጋር ስለምትተባበር እንደሆነ ኢራን ገልጻለች። ይህም የተባበሩት አረብ ኤሚሬቶች የደህንነት ጉዳይን በጥብቅ እንድትመለከት አድርጓታል። የፕሬዝደንቱ አማካሪ አንዋር ጋርጋሺ እንደተናገሩት ከሆነ የኢራን የተሰነዘሩት ጥቃቶች ኤሚሬቶች ከአሜሪካ ጋር ያላትን የደህንነት ጥበቃ ትስስር የበለጠ የሚያጠናክሩ ሆነው አግኝተናቸዋል ብለዋል። ከአሜሪካ ጋር በመጣመር የሆርሙዝ ወሽመጥን ደህንነት ለማስጠበቅ ስምሪት ማድረግ ያሰበችውም በዚህ ምክንያት እንደሆነ ገልጸዋል። የተባበሩት አረብ ኤሚሬቶች ከእስራኤል
ጋርም ጥብቅ ወታደራዊ ግንኙነት እንዳላት የአረብ ሀገራት እንዲሁም የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል ቀኝ አክራሪ መገናኛ ብዙሃን የሆነው i24 ኒውስ ፋይናንሻል ታይምስን ጠቅሶ ባወጣው ዘገባ እስራኤል ለተባበሩት አረብ ኤሚሬቶች ዘመናዊ የአየር መቃወሚያ መሳሪያዎችን መስጠቷን ዘግቧል። ከነዚህም መሳሪያዎች መካከል አይረን ቢም እንዲሁም አይረን ዶም የተባሉ የአየር መቃወሚያ ስርዓቶችን፣ ስፔክትሮ የተባለን የስለላ መሳሪያም ጭምር ይጠቀሳል። የተባበሩት አረብ ኤሚሬቶች በይፋም እነዚህን ዘገባዎች ምላሽ እስካሁን አልሰጠችበትም፣ አላስተባበለችባቸውም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝደንት መሐመድ ቢን ዛይድ ጋር ስለ ኢራን ጦርነት መወያየታቸውን ቢናገሩም መረጃውን ግን እስካሁን ድረስ አልተጣራም። ወታደራዊ ግንኙነትን ከማጠናከር ጎን ለጎን ኤሚሬቶች ብሔራዊ ፍላጎቷንና ደህንነቷን በተመለከተም የተናጠል እርምጃዎችን ለመውሰድ ዝግጁ መሆኗን አሳይታለች። የኤሚሬት ዜጋ የሆኑት ምሁር አብዱል ካሌቅ አብዱላሂ ይህንን አካሄድ አዲሷ ዩኤኢ ሲሉ ይገልጿታል። ሀገሪቷ ፍላጎቶቿን ለማስጠበቅ ቆራጥ እርምጃዎችን እየወሰደች መሆኑን ማሳያ ነው ሲሉ ስለ ሁኔታው ያስረዳሉ። ዩኤኢ የተናጠል ስትራቴጂዎችን፣ ውሳኔዎችን መውሰዷ ዋና ከሆኑት አጋሮቿ ጋር የሚያራርቃት አይደለም በማለት ገልጸው እንዲሁም ግንኙነቷን የሚያጠናክር ነው ብለዋል። የኢራን ጦርነት እየተካሄደ በነበረበት ወቅትም የአረብ ሊግና የባህረ ሰላጤው ሀገራት ትብብር ካውንስል በመሰሉ ቀጠናዊ መድረኮች ላይ ኤሚሬት በጉልህ ድምጿን ስታሰማ ቆይታለች። የፕሬዝደንት መሐመድ ቢን ዛይድ አማካሪ አንዋር ጋርጋሽ እንደሚሉት የባህረ ሰላጤው ሀገራት ትብብር ካውንስል በጦርነቱ ላይ የሚያሳየው አቋም በታሪክ ደካማ የሆነ ነው ብለዋል። የባህረ ሰላጤው ሀገራት በቀጠናዊ ደህንነት ስጋቶች ምክንያት ምላሽ መከለስ እንዳለባቸውም አሳስበዋል። ኤሚሬቶች ከነዳጅ አምራች ሀገራት ኦፔክ መውጣቷን ግንቦት ላይ ይፋ ማድረጓ አይዘነጋም። ከህብረቱ ለመውጣት የተላለፈው ውሳኔ ፖለቲካዊ እንዳልሆነ የሀገሪቱ ባለስልጣናት ቢናገሩም ከሌሎች ቀጠናዊ መድረኮች አረብ ሊግና የባህረ ሰላጤው ሀገራት ትብብር ካውንስል የመልቀቅ ፍላጎት ስለመኖሩ ጥያቄ አጭሯል። ዩኤኢ ከግጭቱ በኋላ ወታደራዊ ኃይሏን ማፈርጠምና በአንጻሩ ደግሞ ከኢራን ጋር በሰላማዊ መንገድ መነጋገር መጀመሯ በቀጠናው ዘርፎች ላይ ከፍተኛ የሆነ ለውጥ ለማምጣት እየሄደችበት ያለው መንገድ ነው ተብሏል። አቡዳቢ ከቀጠናው መድረኮች መውጣት ያስፈልጋት እንደሆነ እየታሰበበት እንደሆነ አንድ የዩኤኢ ባለስልጣን ለሮይተርስ የዜና ወኪል ነግረውታል። የአረብ ሊግም ሆነ ሌሎችም ቡድኖች እስካላስፈለጉ ድረስ ለምን እንሳተፈባቸዋለን ብለዋል። የአረብና የሙስሊም ሀገራት የጋራ ቡድኖች ለግጭቱ በሰጡት ምላሽ የተባበሩት አረብ ኤሚሬቶች ደስተኛ አለመሆኗን አልሸሸገችም። የፕሬዝደንቱ አማካሪ ማህበራቱ የባህረ ሰላጤው ሀገራት ጥቃት ሲፈጸምባቸው እንዳልደረሱላቸው ጠቅሰው ተንታኞች እንደሚሉት ከሆነ ዩኤኢ ከኦፔክ የወጣችውም ለኢነርጂ በሚል ሳይሆን የጂኦፖለቲካዊ አሰላለፍን ለመለወጥ ስልታዊ ውሳኔ መውሰዷ ነው ብለዋል። ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች ያላቸው ልዩነት በኢራን ጦርነት ወቅትም እንደቀጠለ ሆኖ ቀጥሏል። ሁለቱ ተፎካካሪ የባህረ ሰላጤው ሀገራት በብዙ ነገሮች ላይ የሚቃረን አካሄድ አላቸው። ሳዑዲ ኢራንን ብትተችም እንኳን እምብዛም ፊት ለፊት የመጋፈጥ አዝማሚያ አታሳይም። እንዲሁም ዲፕሎማሲያዊ መንገድን ትመርጣለች። ሁለቱ ሀገራት በእስራኤል ላይ የሚያራምዱት አቋም የተለያየ ሲሆን ሳዑዲ የፊልስጤም አገርነትን ጥያቄ ሳይመለስ ከእስራኤል ጋር ግንኙነት ጤናማ መልክ ማስያዝ አትደግፍም። ሳዑዲ አረቢያም በኦፔክ ውስጥ ተጽዕኖ ፈጣሪ ሀገር ሆና ሳለ የተባበሩት አረብ ኤሚሬቶች ቡድኑን ጥላ ለመውጣት መወሰኗ ሌላው ነጥብ ነው። ነዳጅ አምራች ሀገራት ስብስቡ የአቡዳቢን ፍላጎት የሚገድብ ሆኖ እንዳገኘችው ተንታኞች ይናገራሉ። የየመንና የሶሪያ ጉዳይንም በተመለከተ ሁለቱም ሀገራት ይቃረናሉ። የተባበሩት አረብ ኤሚሬቶች ለየመን ተቀንጣዮች ቀጥተኛ ወታደራዊ ድጋፍ እንደምታደርግና የምታሳድረውም ጫና እንደበረታ ይነገራል። ሳውዲ አረቢያ ይህንን ጫና መቀልበስ ትሻለች። አቡዳቢ በተቃራኒው ቢሊዮን ዶላሮችን በሪል ስቴት በቱሪዝምና በቴክኖሎጂ ላይ ማፍሰሷን ቀጥላለች። የተባበሩት አረብ ኤሚሬቶች አሁናዊ የውጭ ጉዳይ ፖሊሲ አዳዲስ አጋሮችን ማፍራቷን ስታካትት ስትራቴጂካዊ ጥቅሞችን ለማስጠበቅ አጋሮችን ማብዛትና ማስፋት በተለያየ መንገድ አቅምን የማጠናከር መንገድ እንደሆነ ተንታኞች ይገልጻሉ። ሳውዲ አረቢያ፣ ግብጽ፣ ፓኪስታንና ቱርክ ያላቸው ቅርርብ የተባበሩት አረብ ኤሚሬትን የራሷን አጋሮች እንድታፈራ ምክንያት ሆኖላታል። ከዩክሬን፣ ከህንድ፣ ከኢትዮጵያ፣ ከግሪክ፣ ከቆጵሮስ ጋርም የፈጠረችው ወዳጅነት የዩኤኢ አዲስ ስትራቴጂ የዚህ ማሳያ ነው። በአፍሪካ
ቀንድ የቀይ ባህር ዙሪያ የበላይነትን ለማግኘት ቀጠናዊ እንዲሁም ዓለም አቀፋዊ ኃይሎችን ፉክክር ይዘዋል። የተባበሩት አረብ ኤምሬት በምታራምደው ፖሊሲ ከፓኪስታን ጋር ቅራኔ የተነሳ ሲሆን እስላማባድ ለኤምሬቶች ያላትን ዕዳም በቀነ ገደብ ለመክፈል እንደምትፈልግ መግለጿ ከሳውዲ ጋር ያላት ቅርርብ ማሳያ ተደርጎም ተወስዷል ተብሏል። የሆነ ሆኖ የተባበሩት አረብ ኤምሬቶችም ብቻ ሳትሆን የኢራን ጦርነት በቀጠናው ላይ ከፍተኛ የሆነ ምስቅልቅልና የቀጠናው ሀገራትም ያሉባቸውን መለያየቶች የበለጠ እንዲያጠናክሩ አድርጓቸዋል ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።